ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን፣ እነሆ የዕለቱ የብስራት የዩቲዩብ የመረጃ ሰዓታችን ተጀምሯል። መረጃዎቹን እየነገርኳችሁ እኔ ሰላማዊ ነጋሲ ከመላው የስቱዲዮ ባለሙያዎች ጋር የጋራ ቆይታ አድርጋለሁ። በቅድሚያም ከሀገር ውስጥ ወደ ተገኙ መረጃዎች ማልፋለሁ። በአማራ ክልል በ2019 የትምህርት ዘመን ከ7.6 ሚሊዮን በላይ ተማሪዎችን ለመመዝገብ ታቅዷል። በአማራ ክልል በ2019 የትምህርት ዘመን ከቅድመ አንደኛ እስከ ሁለተኛ ደረጃ የትምህርት እርከኖች ከ7.6 ሚሊዮን በላይ ተማሪዎችን ለመመዝገብ መታቀዱን የአማራ ክልል ትምህርት ቢሮ የሕዝብ ግንኙነት ኃላፊ አቶ ጌታቸው ቢያዝን ተናገሩም። በ2018 የትምህርት ዘመን መላውን ማህበረሰብ በማሳተፍ በተለይም በትምህርት ተሳትፎ ካለፉት 2 ዓመታት በተሻለ ከ4.1 ሚሊዮን በላይ ተማሪዎች በትምህርት ገበታ እንዲውሉ ማድረግ መቻሉን የተናገሩት ኃላፊው በ6ኛና 8ኛ ክፍል ክልላዊ ፈተና የተሻለ ውጤት ማስመዝገብ መቻሉን እንዲሁም የ12ኛ ክፍል ብሔራዊ ፈተና በውጤታማነት እንዲጠናቀቅ ማድረግ መቻሉን አክለው ገልጿል። ቢሮው በትምህርት ዘመኑ የትምህርትን ስራ ውጤታማ ለማድረግ የትምህርት ግብዓቶችን በማሟላትና የትምህርት ቤቶችን ደረጃ በማሻሻል ሰፊ ስራ መሰራቱን የገለጹት አቶ ጌታቸው በተለይም የረጅም ጊዜ ችግር የነበረውን የሁለተኛ ደረጃ ትምህርት ቤቶች ኮምፒውተር አቅርቦት ማሻሻል መቻሉን ገልጿል። በክልሉ የመካከለኛ ደረጃ ትምህርት ቤት መምህራንና የትምህርት አመራሮችን አቅም ለማጎልበት የክልሉ መንግስት ከፍተኛ ሀብት በመመደብ 10,000 መምህራንና የትምህርት ቤት አመራሮች እየሰለጠኑ እንደሚገኙም ተገልጿል። የ2019 የትምህርት ዘመንን በተሳትፎ በሂደትና በውጤት ለማሻሻል ሰፊ የክረምት ስራዎች እየተሰሩ ሲሆን የተማሪዎችን የማጠናከሪያ ትምህርት መስጠት፣ የትምህርት ቁሳቁስ የማሰባሰብ፣ ትምህርት ቤቶች እድሳትና ጥገና ስራዎች፣ የህብረተሰብ ተሳትፎ ስራዎችና የችግኝ ተከላ በትምህርት ተቋማት እየተከናወኑ ይገኛል። በክልሉ ከነሐሴ 18 እስከ ጳጉሜ 5 ቀን 2018 ዓ.ም በሁሉም ትምህርት ቤቶች የአዲስና የነባር ተማሪዎች ምዝገባ በልዩ ንቅናቄ ይካሄዳልም ተብሏል። በደቡብ ኢትዮጵያ ክልል በአንድ ሳምንት ውስጥ በደረሰ የትራፊክ አደጋ የ4 ሰዎች ህይወት አለፈም። በደቡብ ኢትዮጵያ ክልል ባሳለፍነው አንድ ሳምንት በደረሰው የትራፊክ አደጋዎች የ4 ሰዎች ህይወት ሲያልፍ በ3 ሰዎች ከባድና በአንድ ሰው ላይ ቀላል የአካል ጉዳት መድረሱን የደቡብ ኢትዮጵያ ፖሊስ ኮሚሽን አስታውቋል። የክልሉ ፖሊስ ኮሚሽን ህዝብ ግንኙነትና ገጽታ ግንባታ ዳይሬክተር ምክትል ኮማንደር አሸናፊ ኃይሌም ለብስራት ሬዲዮ እንደገለጹት ከሆነ በጌዲዮ ዞን ጮርሳ ወረዳ ጥሻ ቀበሌ ከዲላ ወደ ቡሌ ሆራ ይጓዝ የነበረ ቅጥቀጥ ተሽከርካሪ እግረኞችን በመግጨቱ የ2 ሰዎች ህይወትም አልፏል። እንዲሁም በኮንሶ ዞን ካራት ከተማ 05 ቀበሌ ደግሞ የውሃ ታንከር ጭኖ ይጓዝ የነበረ የጭነት ተሽከርካሪ እግረኞችን በመግጨቱ የ1 ሰው ህይወት ሲያልፍ በ1 ሰው ላይ ከባድና ቀላል ጉዳትም ደርሷል። እንዲሁም በአሪ ዞን በተለያዩ 2 ቀናት በደረሱ የትራፊክ አደጋዎች የ1 ሰው ህይወት ሲያልፍ በ1 ሰው ላይ ከባድ ጉዳትም ተከስቷል። በተጨማሪም በወላይታ ዞን አረካ ከተማ ደግሞ አምቡላንስ ከሞተር ሳይክል ጋር ተጋጭቶ 1 ሰው ላይ ከባድ ጉዳትም ተከስቷል። የአደጋዎቹ ዋነኛ መንስኤዎች ለእግረኛ ቅድሚያ ለመስጠት፣ የጥንቃቄ ጉድለትና የአሽከርካሪዎች ብቃት ማነስ፣ የትራፊክ ህጎችን አለማክበር፣ ከፍጥነት በላይ ማሽከርከር መሆኑን ምክትል ኮማንደር አሸናፊ ኃይሌ ጨምረው ለብስራት ሬዲዮ ተናግረዋል ስትል ባልደረባችን ሳምራይት ስዩም ዘግባለችም። ተመልካቾቻችን አሁን ደግሞ በቀጥታ የምናልፈው ከወደ ዓለም አቀፍ ወደ ተገኙ መረጃዎች ይሆናል። ዶናልድ ትራምፕ ከውጭ በሚገቡ ድሮኖች ላይ እስከ 100% የሚደርስ ቀረጥ ጣሉ። ፕሬዚዳንት ዶናልድ ትራምፕ ከውጭ በሚገቡ ድሮኖችና መለዋወጫዎች ላይ እስከ 100% የሚደርስ ቀረጥ ጥሏል። ይህም የተደረገው የብሔራዊ ደህንነት ስጋቶችን ለመከላከልና አሜሪካ በውጭ አቅራቢዎች ላይ ያላትን ጥገኝነት ለመቀነስ ታስቦ መሆኑንም ገልጿል። እርምጃው በ21 ቀናት ውስጥ ተግባራዊ ይሆናልም ተብሏል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ እንደተናገሩት ከሆነም ሀገሪቱ በውጭ የድሮን ምንጮች ላይ ከመጠን በላይ ጥገኛ ናት በማለት አስተዳደራቸው ከቁልፍ አጋሮች የሚመጡትን ጨምሮ በድሮኖችና በመለዋወጫዎች ላይ ቀረጥ እንደሚጥል አስታውቋል። ትራምፕ በፈረሙት አዋጅ መሰረት ለብሔራዊ ደህንነት ዓላማዎች የተወሰነ መጠን ወይም ልዩ አቅም ላላቸው ድሮኖች የ100% የዋጋ ተመን ቀረጥ እንደሚጣል ነጩ ቤተ መንግስት ይፋ አድርጓል። በተጨማሪም በትናንሽ ድሮኖች ላይ 25% ቀረጥ እንደሚጣልም ተገልጿል። ከዚህም በተጨማሪ ከአውሮፓ ህብረት፣ ጃፓን፣ ሊቸንስታይን፣ ደቡብ ኮሪያ፣ ስዊዘርላንድ እና ታይዋን ለሚመጡ ድሮኖችና መለዋወጫዎች 15% ቀረጥ የሚጣል ሲሆን ከብሪታንያ ለሚመጡ ድሮኖች ደግሞ 10% ቀረጥ እንደሚጣል ነጩ ቤተ መንግስት አክሎ ገልጿል። ማሊ በ20 ዓመት እስራት የተቀጣውን ፈረንሳዊው ባለስልጣን በምህረት ለቀቀችም።
የማሊ ፕሬዝዳንት አስሚ ጎይታ በ20 ዓመት እስራት የተቀጣውን አንድ የፈረንሳይ ዜጋ በምህረት ፈቷል። ባለፈው ዓመት የወታደራዊ መንግስት በሀገሪቱ የፈረንሳይ ኤምባሲ ባልደረባ የሆኑትን ያን ቬዚለሪን በምዕራብ አፍሪካዊቱ ሀገር ውስጥ አለመረጋጋት ለመፍጠር በሴራ ተሳትፈዋል ሲል ከሷቸውም ነበረም። የማሊ ወታደራዊ መንግስት መሪ በሀገሪቱ ኤምባሲ ውስጥ ይሰሩ ለነበሩናም የስለላ ስራ አከናውነዋል ተብለው በ20 ዓመት እስራት እንዲቀጡ ተፈርዶባቸው ለነበሩት የፈረንሳይ የስለላ ወኪል ሐሙስ ዕለት የፕሬዝዳንታዊ ምህረት አድርገውላቸዋል። የስለላ ወኪሉ ከአንድ ዓመት በፊት በቁጥጥር ስር በዋሉበት ወቅት ከፈረንሳይ ጋር ያለውን ግንኙነት ባቋረጠው ወታደራዊ መንግስት የሚመራቸው የማሊ ባለስልጣናት ያን ቬዚሌር በሀገሪቱ ላይ ሴራ በመጠንሰስ ከሷቸውም ነበርም። የማሊ መንግስት በፌስቡክ ገጹ ባወጣው መግለጫም ምህረቱ በችሎት ወቅት በተሰጠው ፍርድ የተረጋገጡትን እውነታዎች ዋጋ የሚያሳጣ አይደለም ብሏል። አክሎም ግለሰቡ ወዲያውኑ ከሀገሪቱ ግዛት እንዲወጡ ይደረጋልም ብሏል። በ2020 እና በ2021 በተካሄዱት ተከታታይ መፈንቅለ መንግስት በወታደራዊ ኃይል በምትመራው በዚች የምዕራብ አፍሪካ ሀገርና በቀድሞ ገዢዋ ፈረንሳይ መካከል ያለውን ግንኙነት ያበላሸው ይኸው ፍርድ የተሰጠው በሰኔ ወር ላይ ነበረም። በጄኔራል አስሚ ጎይታ አመራር ስር ሀገሪቱ ከምዕራባውያን በተለይም ከፈረንሳይ ፊቷን በማዞር ከሩሲያ ጋር የቀረበ ግንኙነት መመስረትን መርጣለችም። መግለጫው አክሎ እንደገለጸው የምህረት እርምጃው የጎይታን ለሰላምና ለውይይት ያላቸውን ቁርጠኝነት እንዲሁም ባህላችንን የሚገልጹትን የቀደሙትን የይቅርታ የእንግዳ ተቀባይነትና የቸርነት እሴቶች የሚያሳይ ነው። ፈረንሳዊው የስለላ ወኪል በቁጥጥር ስር የዋሉት ባለፈው ዓመት እንደ አውሮፓውያኖች አቆጣጠር ነሐሴ 13 ቀን ወታደራዊ መንግስቱን ለመጣል መፈንቅለ መንግስት ሊያካሂዱ ነበር ከተባሉ በርካታ የማሊ ወታደራዊ መኮንኖች ጋር አብረውም ነበርም። ፈረንሳይ በበኩሏ በባለስልጣኑ ላይ የቀረበው ክስ መሰረት የሌለው ነው ስትል ትሞግታለች። የተከበራችሁ ተመልካቾቻችን የዕለቱ የብስራት የዩቲዩብ የመረጃ ሰዓታችን የተከታተላችሁት ይመስል ነበረ። መረጃዎችን ወደ እናንተ በማድረስ እኔ ሰላማዊ ነጋሲ ከመላው የስቱዲዮ ባለሙያዎች ጋር የጋራ ቆይታ አደረግን። ሰላም።